ኖህ መርከቧን ሰርቶ ከጨረሰ በኋላ እግዚአብሔር ለሁለተኛ ጊዜ ትእዛዝ አዘዘ ይላል። ትላንትና ስጸልይ እግዚአብሔር ወደ ውስጥ ያመጣው ቃል ስለሆነ ነውና ሁለተኛው ትእዛዝ ጠንከር ያለ ትእዛዝ ነውና ያንተና ቤተሰብህን የሆነውን ሁሉ ወደ ምን ውስጥ አስገባለሁ? እግዚአብሔር ወደ መርከቢቷ ውስጥ አስገባለሁ። ማስገባት የማድርሻ ነው፣ የኖህ ድርሻ ነው። ካስገባ በኋላ ስለ በሩ መዘጋት አልነገረው። በኋላ ያው የጥፋቱ ዋ ሲመጣ ዘመድ ቢጠራው፣ ጓደኛ ቢጠራው፣ ጎረቤት ቢጠራው ራርቶ እንደሚከፍት ስለሚያውቅ እግዚአብሔር ራሱ ወረደና የመርከቡን የኋለኛውን በር ምን አደረገው ይላል? ዘጋው ይላል። አንደኛ የጥፋት ውሃ ምን እንዳይል ወደ መርከቡ እንዳይገባ። ሁለተኛ ያለ እግዚአብሔር ፕሮግራም ወይም ያለ እግዚአብሔር እቅድ ያለ እግዚአብሔር ፍቃድ እግዚአብሔር ያልጠራው ነገር ምን ውስጥ መርከቢቷ ውስጥ እንዳይገባ እግዚአብሔር ስለወሰነ ዘጋው ይላል። ያንን እግዚአብሔር የዘጋው ነው ሊከፍተው አይችልም። ዛሬ ብዙ ነገሮች እኛ የዘጋናቸውን በሮች እየከፈትን ብዙ ነገሮች ገብቶ ጨፍሮብናል። ላይፋችንን ህይወታችንን አመሰቃቅሎ ነው የሄዱት። ዛሬ እንደ እግዚአብሔር ነብይ ነው የምነግራችሁ 2017 ሲጨፍሩ ሲቀልዱብን ሲያፌዙብን የሰነበቱና የቆዩ የከረሙ ነገሮች ዳግም ላይገቡ ዛሬ ይዘጋባቸዋል። አጠገባችሁ ያለውን ሰው ነካ አርግና እግዚአብሔር ዘጋው እኮ በሉሲ። ይኸው ዛሬ ወይ ከስልክ ውስጥ አውጥተህ ብሎክ ታረጋለህ ወይ ትዘጋለህ። አንተ ማዘጋ ከሆነ ሰማይ ይመጣል፣ ራሱ ሰማይ ሎክ ያደርገዋል። ሰማይ የዘጋው ማን ይከፍተዋል? እሱ የከፈተው ማን ይዘጋዋል? ዛሬ እንጸልያለን። ጭንገፋ ላይፍሽ ውስጥ እንዳይገባ፣ በሽታ ላይፍሽ ውስጥ እንዳይገባ፣ ስብራት ቤት ውስጥ ላይገባ በጌታ ኢየሱስም ዛሬ ይዘጋል። ግድ የለም እጅ ዘርጋና ይዘጋል በለኝ። አንዳንድ ጉዳዮቻችን ምልጃ ያስፈልጓቸው። ለአንዳንድ ጉዳይ ምልጃዎች አሉ፣ ለአንዳንድ ጉዳይ ደግሞ እርምጃ ያስፈልግ። ለውጣችሁን ያዘ፣ ብሌሲንጋችሁን ያዘ፣ ሰማያችሁን የዘጋ ላይ ማሻታ ካራለ ትዝ ይላችኋል። አዳም ጥፋት ሰርቶ ከገነት ወጣ ይላል። ተመልሶ እንዳይገባ እግዚአብሔር በምን ላይ ይላል? ክሩብ ሴፍ ይላል አይደል የሚለው የሚገለባበት ሴፍ ይላል። አክሩቤልን አደረገበት ይላል፣ አስቀመጠበት ይላል። መግባት ቻለ? ንገረኝ እስኪ። ይኸው ዛሬ እንደ እግዚአብሔር ነብይ ነው የምነግርህ። ሰፈር መንደር የሚያወራ ቃል ወደ ቤታችን አይገባም። ብድግ በይና አይገባም ተከልክሏል በል። እጅ ከፍ አድርግና አይገባም ተከልክሏል በል። እፎል አንድ ደቂቃ አይገባም ንገሩ ከጎን ያለው አይገባም ተከልክሏል። ራማታራሳ ካባሽ አባሳ ታራለ ላይሰንስ የሌለው ፍቃድ የሌለው እግዚአብሔር ዕውቅና ያልሰጠው እግዚአብሔር ምስክሬ ነው። ያልተፈቀደ ነገር ወደ ላይፋችን ውስጥ ከዚህ በኋላ አይገባም። አንድ ጊዜ ስናክሬም የተባለ አንድ አሕዛብ ንጉሥ መጣና ሕዝቅያስ ላይ ፎከረ። የኔ አማልክቶች ብዙ ነገስታቶችን እንዳዋረዱ ታውቃላችሁ አይደል ብሎ ዘበተ ይላል። እሺ ያንተ አምላክ ከኔ አማልክቶች የሚያድን ከሆነ እናያለን ብሎ ዛተበት ይላል። ይሄ ምነግራችሁ ክፍል ኢሳይያስ መጽሐፍ ውስጥም ያለ ሁለተኛ ዜና ላይም ያለ ክፍል ነው ምነግራችሁ። መጣና ሰደበው። ያንተ እግዚአብሔር ከኔ እጅ የሚያድን መሆኑን እንምናይ ይሆናል ብሎ ተናገረው ይላል። ሕዝቅያስ ሄደ፣ በእግዚአብሔር ፊት ወደቀ፣ ተዋረደ፣ ጮኸ። እግዚአብሔር ሆይ እኔ ሳይሆን አንተን ነው የሰደበው ምናምን ብሎ ተናገረ። ከዛ በኋላ ድምጽ ከሰማ በኋላ ከኢሳይያስ ድምጽ ከሰማ በኋላ ሕዝቅያስ
ለእርምጃ ነው የወጣው። ምን አይነት እርምጃ ወሰደ? ይሄ ንጉሥ ከኛ በሚወጣ ውሃና ምንጭ እየጠጣ ነው እኛ ላይ እየዘበተ ያለው። ስለዚህ ያለ ምንጮቹ መዝጋት አለብናል። የሚጠጣበትም ምንጮች ከውጭ ያሉትን ፈሳሾችን መዝጋት አለብን ብሎ ህዝቡን አስተባበረ ይላል። ይሄ ምንጭ ሲዘጋ አፉን አይከፍትም አለ ይላል። ለካ ሰይጣን እድል ፋንታ ሲያገኝ እኛ ላይፍ ውስጥ መጥቶ የሚጨፍሩ። ለዚህ ነው ሐዋርያ ጳውሎስ ለኤፌሶን ሰዎች ምንድን ያለው? ለባለጋራችሁ ለዲያብሎስ ምን አትስጧል? እድል ፋንታ አትስጧል። ሰይጣን አንቺ ላይ መጥቶ የሚጨፍረው እድል ፋንታ ሲያገኝ፣ በር ከተዘጋበት የሚገባበት ቀዳዳ ከሌለ እኛ ላይ ሊሰለጥን አይችልም። ግን አንድ ነገር ልንገራችሁ፣ ከዚህ ቤት ሳትወጡ የሰይጣን በር ይዘጋል። አጠገብ ያለውን ሰው የሰይጣን በር ዛሬ ይዘጋል በለው። ወይ አልገባችሁም? ይኸው ዛሬ እግር በእግር እየተከተለ ያዛዛካታ ረሃት ያላቦ እዚህ እጅሽ ከፍ አድርጊና በሩ ተዘጋ በላይ የመጨረሻ ኦፎል በሩ ዛሬ ከዚህ አዳራሽ ሳትወጡ ብሎክ የምታረጓቸው ነገሮች አሉ። የሰማኝ ነው ይሻይ ብሎክ የምናረጋቸው ብዙ ነገሮች አሉ። ዛሬ ምን ነው የለም? አራ ብዙ ነገር አለ። ይሄ የሚጨቀጭቅ የሚነዘንዝ ባዶነትን መጥቶ የሚያወራ በወጣ በገባ ቁጥር የሚኮረኩም ዛሬ በሩን እንዘጋለን። እስቲ አንድ ሰው በሩ ይዘጋል በል። 3 ጊዜ በሩ ተዘጋ። 2 የመጨረሻ መጽሐፍ የያዛችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 51 ምናገረው ርዕስ እግዚአብሔር ስላንተ ይፈጥናል። አጠገባችሁ ያለውን ሰው እግዚአብሔር ስለኔ ይፈጥናል በሉት። እግዚአብሔር ስለኔ ምን ይላል? አገኛችሁ? ትንቢተ ኢሳይያስ ምዕራፍ ስንት አልኳችሁ? 51 ቁጥር 14 ምን ይላል? ምርኮኛው ፈጥኖ ይፈታል። ምርኮኛው ፈጥኖ ምን ይላል? ይፈታል። ከዛ አይሞትም። ተናገሩስ አይሞትም በሉ። ወደ ጉድጓድም ምን አይልም? አይወርድም። እንጀራም አይጎልበትም። አጠገባችሁ ያለውን ሰው እንጀራም አይጎልብህም በሉት። ይሄ ምዕራፍ 51 ከቁጥር 1 ጀምራችሁ ክፍሉን ስታጠኑት ስለ አብርሃምና ስለ ሳራ ይናገራል። አንዱን ብቻውን አብርሃምን ምን አርኩት? ጠራውት፣ ባረኩት፣ አበዛውት። አንዱን አብርሃምን ብቻውን ጠራው፣ አንዷን ሳራን ጠራዋት፣ ባረኳት፣ አበዛዋት እያለ ከተናገረ በኋላ ነቢዩ ኢሳይያስ በባቢሎን ውስጥ ለ70 ዓመት ባሪያ ሆኖ ምርኮኛ ሆና ወርቃ ላለችው እስራኤል ከእግዚአብሔር ዓለም ይዞ የመጣ የተስፋ ቃል ወይም የትንቢት ቃል። እስራኤል ለ70 ዓመት ባሪያ ሆና ተገዝታ ያለችበት የግዞትን እንጀራ ወይም የባርነትን እንጀራ እየበላች ተማርካ ያለችበት ሰዓት ላይ የተናገረውን የትንቢት ቃል ነው። ይሄ መጀመሪያ ምንድነው የሚለው እዚህ ክፍል ላይ? አንዱን አብርሃምን ጠራውት፣ አንዷን ሳራን ጠራዋት። አንድ ነው የጠራዋቸው። ጌታ አንድ ካላቸው በኋላ ምን አለ? ባረኳቸው ይላል፣ አበዛዋቸው ይላል። እየሰማችሁ ነው? ባረኳቸው፣ አበዛዋቸው ይላል። የተጠሩት አንድ ናቸው፣ ግን ምን አደረኳቸው ይላል እግዚአብሔር? አበዛዋቸው፣ ባረኳቸው ይላል። እዚህ ቤት ውስጥ ያላችሁ ይሄ 2018 የልዩነት ዓመት ብሎናል እግዚአብሔር። እውነት ውሸት? የሰው እጅ ሳይኖር እግዚአብሔር ይባርከናል። ከጎናችሁ ያለው ሰው የነካችሁት የሰው እጅ ሳይኖር እግዚአብሔር ይባርከሃል በሉት። አንዱም አብርሃምን ለብቻው ምን አርኩት አለ እግዚአብሔር? ጠራውት። ከዛስ ባረኩት። ከዛስ አበዛውት። እስቲ ከጎንሽ ያለችዋን ይባርክሻል፣ ያበዛሻል በሏት።
የስ ይባርከናል፣ ያበዛናል። ይሄንን ቃል አሜን ካላልክ ለየትኛው ቃል አሜን እንደምትል አላውቅም። እስቲ ከጎኔ ያለውን ሰው ይባርከኛል፣ ያበዛኛል በሉ። አንዳንድ ሰዎች አላችሁ አንድ ትመስላላችሁ ግን ሀገር ናችሁ። አንድ ትመስላላችሁ ግን ህዝብ ናችሁ። አንድ ትመስላላችሁ ግን ጥላ ዋርካ ናችሁ። ዛሬ ተነብያለሁ። አንተ አንድ ነህ ግን ብዙዎችን ታበላለህ። አንተ አንድ ነህ ብዙዎችን ግን ታሳርፋለህ። እስቲ አንድ ሰው ጮ ይባርከኛል በይስ ወይ አጠገባችሁ ያለው ሰው ንገረው እስቲ ትበዛለህ በሉ። ማይ ጋድ ይኸው ስሙ እንደ እግዚአብሔር ነብይ ልንገራችሁ ዛሬ መብዛት የእግዚአብሔር ፕሪንሲፕል፣ መባረክ የእግዚአብሔር ፕሪንሲፕል። መብዛት ዘፍጥረት ምዕራፍ 1 ላይ አለ ብዙ ተባዙ የሚለው ቃል። አንተ ዛሬ የሰውን እጅ እያየ የሰውን ቤት እያንኳኳ የሰው ስልክ እየደወልክ የተቸገርክ ልትመስል ይችላል። ያለህበት ዛሬ ነው። የዛሬ ቦታ ነገን አይወስንም። ነገ የምታበድር፣ ነገ የምታበላ፣ ነገ የምታካፍል፣ ነገ እጅሽ ከፍ አድርጊና አንድ ሰው ዛሬ የኔ ቀን ነው በሉ። ያኔ ኦፎል አንድ ደቂቃ ሊስን በእግዚአብሔር መንፈስ ሆኜ ልናገራችሁ። እግዚአብሔር ስላንተ ምን ይላል ነው ያልኳችሁ? ይፈጥናል ነው ያልኳችሁ። እስቲ ከጎናችሁ ያለውን ሰው እግዚአብሔር ስለኔ ይፈጥናል በሉ። ማይ ጋድ በደንብ ስሙኝ። የተጠራው አንድ አብርሃም ነው። የተጠራችው አንድ ሳራ ናት። እግዚአብሔር ምን አደረኳቸዋል? ባረኳቸዋል፣ አበዛዋቸዋል። ስለዚህ ዛሬ እዚህ ቤት የመጣችሁ ስሙኝ። የምናገረው ዋናው መልእክቴ ይሄን የምትፈቱት ለመባረክና ለመብዛት ነው። አንዳንድ ሰው አባትሽና አያትሽ ቅድመ አያትሽ ላይ የተቀመጠው ያ መንፈስ እንዳትበዢ እንዳትባረኪ አንቆሽ ነው የሚይዘው። ያ አናቂው መንፈስ እግዚአብሔር ዛሬ ይመታዋል። እጅ ከፍ አድርግና ሰብሬ ወጣለሁ፣ ሰብሬ ወጣለሁ። በደንብ ስሙኝ። 5 ደቂቃ ስለሆነ 4 ደቂቃ ተናገር። እስራኤል በግዞት ቤት ውስጥ ነው ያለችው። የምን ቀንበር ተጭኖባት? የባርነት ቀንበር ተጭኖባት በምርኮ ሀገር ውስጥ ነው ያለችው። ምን ሀገር የሚባል ሀገር ውስጥ? ባቢሎን የተባለ በባርነት ውስጥ ነው ያለችው። ኢሳይያስም ባርነት ከወረዱ ከእስራኤል ልጆች መካከል ውስጥ ሆኖ ነው፣ ባርነት ቤት ውስጥ ሆኖ ነው ይሄንን ምን እየተናገረ ያለው ቃል ወይም ትንቢት እያመጣ ያለ። እኔ እግዚአብሔር አንዱን አብርሃምን ጠራሁት፣ ባረኩት፣ አበዛሁት፣ አባት አደረኩት። ይሄን ከተናገረ በኋላ ቁጥር 8 ላይ ከፍላችሁ ስታነቡ እግዚአብሔር ክንዶ የተነስ ረሃቡን የቆረጥክ ዘንዶን የገደልክ አንተ አይደለም እያለ ስለ እግዚአብሔር እጅና ክንድ ይናገራል። ቁጥር 5 አካባቢ ቁጥር 14 ላይ መጣና እንደዚህ አለ፣ ምርኮኛው ፈጥኖ ይፈታል። ዛሬ ያለ እግዚአብሔር ዕውቅና በሰይጣን ሲስተም ነገራችሁ የተያዘ፣ ትዳራችሁ የታሰረ፣ ጤናችሁ የታሰረ፣ ሕይወታችሁ የታሰረ ከዚህ ቤት ሳትወጡ እግዚአብሔር ይፈታቸዋል። አንዳንዶቻችሁ ይሄ ትንቢት ነው። እዚሁ ተቀምጠን እናቴ ትፈታለች፣ ወንድሞቼ ይፈታሉ፣ ዘርማንዘሬ ይፈታል፣ ፋይናንስ ይፈታል፣ ኢኮኖሚ ይፈታል። እጅ ከፍ አድርግና ይፈታሉ በለኝ። 3 ጊዜ ከኔ ጋር አንድ ይፈታሉ፣ 2 ይፈታሉ፣ የመጨረሻ ቴንክ ዩ ኦቨል ናላሳታራባሽ ዛሬ ሰይጣን አስሯችሁ ሜላሳታ ትዝ ይላችኋል። ማርቆስ ምዕራፍ 5 ላይ ጌታ ኢየሱስ ማዕበሉና ወጀቡን ተሻግሮ ይላል ጌርጌኖስ የሚባል አገር በምን ታስሮ ወደ ነበር ይላል? በሰንሰለት ታስሮ ወደ ነበር ይላል። እብድ ነው፣ ሌጊዮን ያለበት መንፈስ፣ እጅ እግሩ የታሰረ፣ እናት አባት የረሳው፣ ቤተሰብ የረሳው የጣለው፣ መቃብር ውስጥ ከሬሳ ጋር የሚያድር፣ ከአጽም ውስጥ የሚያድር። የሚገርማችሁ ነገር እሱ ያለበት ሰፈር ውስጥ ሰው የማል መንገድ ዘጊ የነበረበት ሰው ጋር ጌታ ኢየሱስ ተሻግሮ መጣ ይላል። ሌጌል ያለበት አንድን ሰው ምን ለማድረግ? ለመፍታት። አንድን ሰው ለመፍታት፣ ሰው የሌለውን ሰው ለመፍታት፣ ቤተሰብ ጥሎት የሄደውን ሰው ለመፍታት ጌታ ኢየሱስ ማዕበሉን አልፎ መጣ፣ ወጀቡን አልፎ መጣ። በዚህ 30 ቀን
እግዚአብሔር ምስክሬ ነው ምላችሁ እስከ መስከረም 30 የሆነ ነገር ለኔ ይፈታልኛል። የሆነ ነገር ላንተ ይፈታልሃል። እጅ ዘርጋና ይፈታል በለኝ። ጌታ ምስክሬ አንቺ እኔ እዚህ አዳራሽ ውስጥ ተቀምጠን የሆነ ሰይጣን ያሰረው ቆልፎት ሄደው ፓስዋርድ ዛሬ ሲፈታ ያለ ከጎናችሁ ያለውን ሰው ገፋ አርግና ያ ነገር ይፈታል በለው። ወይኔ አንድ ሰው መንፈስ ያለበት ሰው የእግዚአብሔር እጅ ያለበት ሰው እስቲ አንዴ የቤተሰቤ ጉዳይ ይፈታል በለው። አረ አንድ ሰው ጮሆ አሜን ይበል። እኛ እዚህ አዳራሽ ነው ያለነው። እኛ እዚህ ቤት ነው ቁጭ ያልነው። ቤት ግን የሆነ የወንድሜ ነገር ሲፈታ ያየው ቤት የሆነ ትዳሬ ላይ ያለ ጉዳይ እየተፈታ ያለ ግድ የለም አንድ ሰው ጮሆ ተፈታ ይበለኝ። ኦፎሌ እግዚአብሔር ፈጥኖ እግዚአብሔር ስላንተ ይፈጥናል። ከኔ ጋር ያለ እግዚአብሔር ይቸኩላል ይላል። እስቲ እግዚአብሔር አይዘገይም በሉት እና ወደ ዋና ተነሳውበት ልመልሳችሁ። እግዚአብሔር በነቢዩ አፍ ግዞት ቤት ውስጥ ላለችው ለእስራኤል 3 ትንቢታዊ ቃል ተናገራት። አንደኛ ምርኮኛው ፈጥኖ ይፈታል። ምንድነው ዛሬ የታሰረባችሁ ነገር? ምንድነው የታሰረብሽ ነገር? አንዳንዱ ጤንነቱ ታስሮበታል። አንዳንዱ ቢዝነሱ ታስሯል በማያውቀው እጅ፣ በስውር እጅ። አንዳንዱ ትዳሩ ታስሮበታል። አንዳንዱ አገልግሎቱ ታስሮበታል። በማያውቀው ረቂቅ በሆነ በረጅም በስውር ሰንሰለት የታሰሩ ሰዎች አሉ። እግዚአብሔር ነብይ ነው ዛሬ የምነግራችሁ። ሰይጣን አስሯችሁ ይሄድ። አንዳንዱ ውስጥ ገብቶ ይጨፍራል። አንዳንዱ ከውጭ ሆኖ ቆልፎ ይሄዳል። ሉቃስ 13 ላይ ያቺ 18 ዓመት ምን ሆና የነበረ ይችላል ጎብጣ የነበረች እሷስ አጋንንት አይደለም ውስጡ አይነ አስሯት ቆልፏት ነው ሄደው ቆልፏት ነው ሄደው ኢየሱስ ጠራትና እጁን ጫነባት ይላል። ከድካሟና ከዝለቷ ምን አለ ይችላል ተረፈች ወይም ተፈወሰች ይላል። አንዳንዶቻችን ውጪ ሆኖ የሚያስረን ወደ ውስጥ ሳይገባ ውጪ ሆኖ የሚያስረን ሩቅ ሆኖ አስሮን የሚያይ ትሻገራል አትሻል ተሰውሮ በስውር ሰንሰለት ታስራችሁ እዚህ ጉባኤ የገባችሁ ጌታ ምስክሬ ዛሬ ቪዛ በለኝ ምን በለኝ የኔ ነው የሚል ተፈቷል በሉ። አማሳታራባስ ኢየሱስ ለአንዴና ለመጨረሻ እኮ ለጌሉ መንፈስ አባሮ እጁና እግሩ ላይ ያለውን ሰንሰለት አስጥሎ አድራሻውን ቀይሮ ካንተ ጋር ልሂድ ስል ኖ አንተ ብቻ ወንጌልን አለው። ለብቻ አንተ ብቻ ወንጌልን ሂድና ምን በላል መስክራል። ሂድና ወንጌልን ስበክ አለው። ከፈታው በኋላ ከዚህ ፕሮግራም በኋላ አንቺ ቤት የሚደገስ ድግስ አለ። አራ አልገባችሁም? እጅ ዘርጋና አሜን በለኝ። መስፍኔ ቤት የሚደገስ የምስጋና ድግስ አለ። እጅሽ ዘርጊና አሜን ኦፎል አማሳት ያንዳንዶቻችሁ የሚከፈትላችሁ ቻፕተር የሚከፈትላችሁ በር የሚለቀቅላችሁ ነገር ሰፈሩን ያናውጠዋል። ጎረቤቶችን ያናውጠዋል። ጓደኞቻችሁን ያናውጠዋል። ያመነ ሰው ካለ ጮሆ አሜን ይበለኝ። አራት ሰዎች ይህን ትንቢት ተቀበል። አራት ሰዎች በኢየሱስም ያለቀ ነገር ገባ። አራት ሰዎች ያለቀ ነገር እጃችሁ ላይ ገባ። አራት ሰዎች የኔን የሚል ሰው ይውሰድ። አራ አንድ ሰው ይውሰድ። አራ አንድ ሰው ይውሰድ። አራ አንድ ሰው ይውሰድ። አንድ ሰው ዘሎ ይውሰድ። ሁታላፋሳ ኢየሱስ ጌታ ዛሬ እንዲህ ይሆናል። ሰይጣን የዘጋው ክፉ ሰው የዘጋው ኃጢአት የዘጋው የቤተሰብ ጭንገፋ የዘጋው ብድግ በልና ተከፋፈተ በለኝ። ሀታሳታ ጋር ኤኮረባስ ሁለት ሰዎች እዳችሁ ሲሰረዛ ያለው፣ ሶስት ሰዎች ደግሞ እግዚአብሔር ሲዋጋላችሁ ያለው፣ ቆሞ ሲከራከርላችሁ ያለው፣
እጅ ላይ የሆነ ነገር በዚህ 30 ቀን ይገባል። ውሰደም ፖልነት ሶይ ኦና ማሳታ ራባሽ ኢና ማሳታ ልተንቢ እግዚአብሔር እንዲህ አለ፣ ከብዙ ሰዎች ላይ መጋረጃ ዛሬ ይቀደዳል፣ መሸፈኛ ዛሬ ይቀደዳል አለ። በጌታ እጅሽ ከፍ አድርግና ተቀደደ በለ። አጠገቤ ያለውን ሰው እግዚአብሔር ስለኔ ይፈጥናል በለው። የሚቀጥለው ማክሰኞ ምስክርነት ይዛችሁ ካልመጣችሁ እኔ እግዚአብሔር ሰው አይደለም። የሆነ ጠላት እንደ መብረቅ እየወደቀ መንፈስ ዓለም ላይ አይቻል። የሆነ ከሳሽ እንደ መብረቅ ከፊትሽ መጥቶ ተንዘግዝጎ ሲወርቅ እያየው ነው። እስኪ ከኔ ጋር ወደቀ በላይ የመጨረሻ ኦፎል የሥራ በር፣ የጤንነት በር፣ የትዳር በር፣ የበረከት በር፣ የውጪ በር ከዳቢሎስ እጅ ዛሬ ፈጥኖ ይፈታል። እስቲ ዝም ብላችሁ ከኔ ጋር ፈጥኖ ይፈታል። የመጨረሻ እስራኤል በጠላት እጅ ለ70 ዓመት ነው የተፈረደባት። ምን እንድትሆን? እንድትታሰር። ግን ነብዩ እንደዚህ አለ፣ ምርኮኛው እስራኤል ፈጥኖ ይፈታል። ሁለተኛ ምንድን ያላት? አንደኛ ምርኮኛ ፈጥኖ ይፈታል፣ ወደ ጉድጓድም አይወርድም። እሺ አይሞትም። እቺን ቀና ብላችሁ አይሞትም የሚል እስ ያጠገባችሁ ያለውን ሰው እግዚአብሔር የተናገረኝን ሳላይ አልሞትም፣ እኔ አልሞትም። እጃችሁ ከፍ አርጉና ሳላይ አልሞትም። ሁለት የመጨረሻ ጮክ ብላችሁ ጠላቴ ሆይ ሳላይ አልሞትም፣ ሳላይ አልሞትም። ቤት ሳትገዛ መኪና ሳትገዛ በገዛው ቤት ልጆች ሳትወልድ በእውነት በገዛው መኪና ልጆች ሳትጭን ጌታ ኢየሱስ ምስክሬ ነው። ሞትሽን የሚፈልግ የጠላት ወጥመድ በኢየሱስም ይሰበር። እሺ ከኔ ጋር ሳላይ አልሞትም። የሚገርማችሁ ነገር ዮሴፍ ላይ ወንድሞቹ ቀኑበት ይላል። ወስዶ ምን ውስጥ አሉት? ጉድጓድ ውስጥ አሉት። መጡና ጉድጓድ ውስጥ ከጣሉት በኋላ መጡና እንዲያ ወንድማችንን ገለን ምን እናተርፋለን? ናውጣና ለእስማኤል ሰዎች እንሽተዋል። መግደል የሚችሉት እኮ ኃይል አላቸው፣ ጉልበቱ እኮ አላቸው፣ ቴክኒኩን ያውቃሉ፣ ታክቲኩን ያውቃሉ። ግን ራእይ ላይ ህልም ስለነበረው እግዚአብሔር ማለዳ ላይ የተናገረው ቃል ስለነበረው ለፍቃዳቸው አሳልፎ አልሰጠም። ከ10 ዓመት በኋላ ሞቷል ያሉ እነዛ ወንድሞቹ ያዕቆብ ጋር መጡና ዮሴፍ ገና በሕይወት አለ ብሎ ተናገረ። እንዲህ ብዬ ልተንብይብህ ዛሬ ውርደትን ውርቀትን ያወጁ መኖርህን ይናገራል፣ መክበርህን ይናገራል። አልሞተም አሉ። እንዴት ህልመኛው ህልሙ ሳይፈታ ይሞታል? የተናገራችሁ ነገር ካለ እግዚአብሔር ሳታዩ እንደማትሞቱ 4 ነጥብ ዘግቻለሁ። 44 በሽታ ተቀምጦብሽ የማትሞጂው ሌላው እኮ በትንታ የሞተ ያለው ለምንድን ነው? ቃል ስላለሽ ነው፣ ፕሮግራም ስላለሽ ነው፣ ያልተፈታ ገና ህልም ስላለህ ነው። እዚህ ቤት የመጣ ሰው ካለ ይስማኝ። በዚህ 30 ቀን የሆነ ነገር ይሆንልናል። እሺ ሶስተኛ ሁለተኛው አይሞትም ማለት ሶስተኛው እንጀራም አይጎልበት ቡዴና ማለት ምን አይልበት አይጎልበት። እሺ አጠገቤ ያለው ሰው በረከቱ አይጎልብህም በሉ። እንጀራ ማለት ምንድነው? በረከት ነው። በረከቱ ምን አይልበትም አይጎልበትም። 2018
የተተነበየብን ትንቢት የሚፈጸምበት ዓመት ነው። ንገረው ከጎንሽ ያለችውን አየሩንም አስለቀቁ። በዛ ትንቢቱ የሚፈጸምበት ዓመት ነው በሉ። ውሰድ እጅ ከፋርና አሜን ብለን እጅሽ ይዘርግና ውሰጂ። 2018 ትንቢት የሚፈጸምበት ብዙዎቻችሁ ትንቢት ሰምታችሁ ሰልችቷቸዋል። ይሄ ዓመት እዚህ ቤት ገና ስትገቡ ምን ነው ዝም አላችሁ? እስቲ እጃችሁ ከፍ አድርጉና ያ ነገር ይፈጸማል በሉ። እንጀራ ምን አይልበትም አይጎልበትም። ስለዚህ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች ተወዳጆች የመጨረሻ ማጠቃለያ ምሰጣችሁ እንደዚህ ነው። እግዚአብሔር ስለኔ ይፈጥናል ስል ከምን እጅ ላይ ያድነኝ? ከጠላት እጅ ላይ ያድነኝ። እግዚአብሔር ስለኔ ይፈጥናል ስል ምን ሊያደርግልኝ? ከጠላት እጅ ሊያድነኝ። ሁለተኛ እግዚአብሔር ስላንተ ይፈጥናል ስል እግዚአብሔር ስላንተ ይዋጋል ማለት ነው። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንተ ይፈጥናል ማለት እግዚአብሔር ስላንተ ይዋጋል። እስራኤል ወደ ከናን እየወጡ እያለ ቀይ ባህር ተዘጋባቸው። እግዚአብሔር በሙሴ ባሪያ በኩል እንዲህ አለ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸው፣ ዝም ብላችሁ ቁሙ። እግዚአብሔር ስለናንተ ምን ይላል? ይዋጋል። ዘጸአት 14 ቁጥር 14 እግዚአብሔር ስላንተ ምን ይላል? ይዋጋል። 2018 እግዚአብሔር ስለኔ ይዋጋል። አጠገባችሁ ያለውን ሰው እግዚአብሔር ስላንተ ይዋጋል አትፍራ በለው። የማንም እርዳታ የማንም እገዛ ሳያስፈልገን እየተዋጋ ያደርሰናል። እጃችሁ ከፍ አድርጉና ያደርሰኛል። እጅ ከፍ አድርጉና ያደርሰኛል። ሼላ ሃባጋስ ማሃቱ ላባስ የሆነ ሁለት ሰው ድንገተኛ የበረከት ጥሪ የሚመጣለ ሰው አለ። ማን እንደሆነ አላውቅም። የኔ ነው ካልክ እጅ ከፍ አድርገህ ውሰድ አሜን ብለህ ተፈጸመ በላንዴ። ደግሜ ልበልሽ እግዚአብሔር ስላንቺ ስለኔ ስላንተ ፈጥኖ ይፈርዳል። ስለዚህ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች አትናወጡ፣ አትሸበሩ። የኛ ነገር በሰው እጅ ሳይሆን በማን እጅ ነው? በእግዚአብሔር እጅ። የሚሰማኝ ቢኖር እሱ በእርጋታ ምን ይላል? ይቀመጣል። ከመከራ ስጋት ምን ይላል? ያርፋል። ለዚህ እግዚአብሔር ሆይ ስለኔ አትፈጥንም፣ እግዚአብሔር ስለኔ አትፈርድም፣ እግዚአብሔር ስለኔ አትወርድም፣ ስለኔ አንተ ዝም ለምን ትላለህ የምትሉ በክርክር ውስጥ ያላችሁ በእግዚአብሔር ፊት በሙግት ውስጥ ሆናችሁ የመጣችሁ እግዚአብሔር ስለኔ ስላንቺ ይፈጥናል፣ ይፈርዳል፣ ይዋጋል። አረ አሜን። ስለዚህ እኔ ለማን እንደሆነ አላውቅም፣ ብቻ ከዚህ ቃል በኋላ ብዙ ሰዎች ለምስጋና ይመለሳል። ኢየሱስ ጌታ ነው። ተቀመጡን።